አስረሳኝ አሰብከኛ አሰዋሽ ነገረ አለና የሚወጋ በሌላ ስፍር ሰውየውን ይቀይረዋል፣ ይለውጠዋል። የእግዚአብሔር ሕልውና በሰው ሕይወት ላይ ሲመጣ ያንን ሰው በሕይወት ያኖረዋል። አሜን በሏል። ክብር ለኢየሱስ ክርስቶስ ብቻ ይሁን። በዚህ በደንብ አድርጋችሁ እንድሰሙኝ ይፈልጋለሁ። በዚህ በዘጸአት ምዕራፍ 33 ላይ የምታውቋቸው የኪዳኑ ሕዝብ እስራኤላውያን የምታውቋቸው እግዚአብሔር አምላክ ለራሱ እንዲያገለግሉ ቅዱሳን ሕዝብ አድርጎ የጠራቸው እስራኤላውያን አንድ ሰሞን ላይ ኦልሞስት እዚህ ቦታ ላይ ወደ 1 ዓመት ከምናምን ሆኗቸዋል ከግብፅ ምድር ከወጡ። እግዚአብሔር አምላክ በጸናች ክንድ በተአምራት ከግብፅ ምድር ካወጣቸው ወደ 1 ዓመት ከምናምን ሆኗቸዋል። አሁን ይሄኛውን 33ኛውን ምዕራፍ እግዚአብሔር አምላክ በሙሴ በኩል ሲነግራቸው በደንብ እየሰማችሁ እና እነዚህ ሰዎች ገና በግብፅ ምድር በነበሩበት ጊዜ እግዚአብሔር አምላክ ታላላቅ ተአምራቶችን ያሳያቸው 430 ዓመታቶችን በአስጨናቂ የፈርዖን ባርነት ውስጥ በነበሩበት ጊዜ እግዚአብሔር አምላክ ዘመኑ አልቋል፣ ዘመኑ ደርሷል ብሎ መጥቶ በጸናች ክንድና በኃይሉ ከግብፅ ምድር አውጥቷቸው እንደምታውቁት 10 ተአምራቶችን እየገለጠ እግዚአብሔር ከግብፅ ምድር ካወጣቸው በኋላ ምድረ በዳቸውን ደግሞ እግዚአብሔር በታላላቅ ተአምራቶች የመራቸው ሕዝብ ናቸው። እነዚህ ሰዎች ከአንድም 10 የእግዚአብሔርን ቃል አይተዋል። ከዛ ድንቅ አወጣት ከወጡ በኋላ ደግሞ ምድረ በዳቸው ላይ እግዚአብሔር አምላክ በተጨባጭ መንገድ እየተገለጠ እየመራቸው መጥተዋል። በተጨባጭ መንገድ እየተገለጠ እያዩት አይተው ቀና ብለው ወደ ላይ አዩና ደመና ያሉ። ከዛም በኋላ ሲመሽባቸው የእሳት አምድ ያሉ። ምንድን ነው ብለው እግዚአብሔር ሙሴን ሲጠይቁት ይሄ እናንተን እየመራችሁ ያለው የእግዚአብሔር የእግሩ ትቢያ ነው እያላቸው እግዚአብሔር ቀን ቀን ላይ ሐሩር እንዳያቃጥላቸው ደመና እያደረገ ሌሊት ላይ እንዳይጨልማቸውና እንዳይበርዳቸው እሳት እያደረገ ብርሃን እየሆነ በተጨባጭ መንገድ አምላካቸውን እያዩ የመጡ ሕዝብ ናቸው። ከኔ ጋር ሁሉ በተጨባጭ መንገድ አምላካቸውን እያዩ የመጡ ሕዝብ ናቸው። ድንገት ከሆነ ቦታ ብቅ ያሉ፣ ድንገት ከሆነ ቦታ የፈለጉ የበቀሉ አይደሉም። እግዚአብሔር በእያንዳንዱ የሕይወት መንገዳቸው ተአምራት ያስለመዳቸው፣ እጆቹን ያስለመዳቸው፣ አብሮነቱን ያስለመዳቸው፣ ጠላቶቻቸውን እየነቀለላቸው እነሱ ደግሞ በአስደናቂ ተአምራት እየመራቸው የነበሩ እግዚአብሔር አምላካቸውን በሚገርም መንገድ ከሌላው ሕዝብ በተለየ ያውቁታል፣ አይተውታል፣ ቀምሰዋል። ራበን ሲሉ ምንም ስጋ በሌለበት እግዚአብሔር አምላክ ስጋ ያበላቸው ነበረ። ጠማን ሲሉ ምድረ በዳቸው ላይ አለትን እየሰነጠቀ ምንጭ ያፈልቅላቸው ነበረ። ውሃ ሲጠይቁ ምንጭ እየሰጣቸው፣ ራበን ሲሉ የሰማይ መና እያወረደላቸው እየመገባቸው የእግዚአብሔርን አብሮነት እግዚአብሔር ከነሱ ጋር መሆኑን እግዚአብሔር አብሯቸው እየሆነ እየረዳቸው እያገዛቸው ከነሱ ጋር እየወጣ እየደገፋቸው እያስቀጠላቸው መገኘቱን ከነሱ ጋር አድርጎ ሕልውናውን ከነሱ ጋር አድርጎ አብሮነቱን ከነሱ ጋር አድርጎ እየመራቸው እንደነበረ በተጨባጭ ያዩ ሕዝብ ናቸው እነዚህ እስራኤላውያን። ነገር ግን መሃል ላይ 33ኛው ምዕራፍ እናንተ ቀና ብላችሁ ወደ ቁጥር 1 ጀምራችሁ ስታነቡ እግዚአብሔር አምላክ ሙሴ ጋር መጣና እንደዚህ ብሎ ነገረው። ሙሴ አለው፣ አቤት አለ። እኔ የተናገርኩትን ኪዳን የምፈጽም አምላክ ነኝ። እኔ የገባሁትን ቃል የምፈጽም አምላክ ነኝ። ስለዚህ ለአብርሃምና ለይስሐቅ ለያዕቆብ ለአባቶቻችሁ የማልኩላቸውን ምድር አስገባችኋለሁ ያልኩትን ወተትና ማር የምታፈሰውን በጣም ፍሬያማ የሆነችውን ምድር አሁን ለዚህ ሕዝብ አውርሳቸዋለ። ከነዓንን አውርሳቸው። ለረጅም ዓመት እየጠበቁ ነበረ። ለረጅም ዓመት እየጓጉ ነበረ። አሁን የሚወርሱበት ጊዜ ደርሷል። ስለዚህ
ለዚህ ሕዝብ ከነዓንን ምን በላቸው አውርሳቸው አለ። አንድ ነገር ልንገራችሁ፣ ከነዓን ማለት ልክ የሆነ ከፍ ያለ የደሞዝ ስራ ማግኘት ማለት አይደለም። ከነዓን ማለት የሆነ በር መከፈት ማለት አይደለም። ከነዓን ማለት የ450 ዓመት ጥያቄ መልስ ነው። ከነዓን ማለት ቀላል ነገር አይደለም። አያቶቻቸው ቅድመ አያቶቻቸው የጸለዩበት የጸሎት መልስ ነው። ቅድመ አያቶቻቸው እግዚአብሔር መቼ ያስገባናል ብለው እየናፈቁ ሳያገኙ ሞቱ። አያቶቻቸው እግዚአብሔር መቼ ያደርሰናል ብለው እየናፈቁ ከነዓናቸው ሳያዩ ሞቱ። ከነዓን እኔና እናንተ አሁን እዚህ መካከል አይደለም 400 ዓመት ቀርቶ 40 ዓመት ራሱ ጸሎት ጸልዮ የቆየበት ሰው የለም። እነዚህ ሰዎች 450 ዓመት እየጸለዩ እየጓጉ እየናፈቁ የነበሩትን ያንን ተስፋ የሚያደርጉትን ከነዓን ተስፋቸው ነው። ከነዓን እግዚአብሔር አምላክ አስገባለሁ ብሎ የሚያስጠብቃቸው እየጓጉ ቅድመ አያቶቻቸው አለፉ፣ እየጓጉ አያቶቻቸው አለፉ፣ እየጓጉ አባቶቻቸው አለፉ። 4 ትውልድ እየጓጓ መቼ ነው የምንገባው? መቼ ነው የምንደርሰው? መቼ ነው የምንይዘው? እያሉ 4 ትውልድ ተበላ። አሁን እግዚአብሔር መጣና ለሙሴ እስከ ዛሬ ድረስ አለ እየጠበቃችሁ የነበራችሁትን እስከ ዛሬ ተስፋ እያደረጋችሁ የነበራችሁትን ከነዓንን ውረሱ አላቸው። አሜን በሉ። ክብር ለኢየሱስ ይሁን። ከአንድ ከሁለት ደቂቃ በኋላ ማርሽ እንቀይራለን። ክብር ለኢየሱስ ይሁን። አሜን በሏል። እዩ ከነዓን ለእስራኤላውያን ቀላል የሆነ ጉዳይ አይደለም። በጣም የሚጓጉት ረዥም ዓመት የጸለዩበት ነው። ረዥም ዓመት ያለቀሱበት ነው። ረዥም ዓመት ያነቡበት ነው። ብዙ ትውልድ የሞተበትና ያልያዙት የሚጓጉት ተስፋ ነው። አሁን እግዚአብሔር መጣና እስከ ዛሬ እየጠበቃችሁ የነበረውን እስከ ዛሬ እየጓጓችሁ አባት አያት ቅድመ አያቶቻችሁ ሊይዙ እየተመኙ ያልደረሱትን እናንተ ውረሱ አላቸው። እናንተ ግቡ አላቸው። አሜን። ከጎናቸው ያለው ሰው ገፋ አድርጉትና ግድ ለምን ያሁን ሌላ ነገር እንደማወራ አድርጋችሁ ምናምን እንትን አትበሉ። ያዙትና ከጎናቸው ያለውን ሰው እግዚአብሔር የነገረ በሉት የሚፈጸምበት ደርሷል ብሉ። ስለ እግዚአብሔር ሕልውና ነው የማወራው። በደንብ ስወይ እና እግዚአብሔር የመጀመሪያ መጣና ለሙሴ እንደዚህ አለው፣ እስከ ዛሬ እየጓጓችሁና እየጠበቃችሁ የነበረውን ተስፋ እያደረጋችሁበት የነበረውን ከነዓናችሁን ውረሱ አላቸው። ከነዓናችሁን ግቡበት አላቸው። የእስከ ዛሬ የጸሎት መልሳችሁ ይኸውና አላቸው። የእስከ ዛሬ የጸሎት መልሳችሁ ይኸው በፊታችሁ አቅርቤያለሁ፣ መግባት ትችላላችሁ፣ መውረስ ትችላላችሁ ብሎ ነገራቸው። ከዛ በኋላ ሁለተኛ ነገር ልጨምርላችሁ አላቸው። ከነዓናችሁን መውረስ ብቻ አይደለም፣ ወደዚህ ለመውረስ ስትሄዱ ከእናንተ ጋር ሊገዳደሩ የሚፈልጉ እነዚህ ውያውያን የሚባሉ አማሌቃውያን ምናምን የሚባሉት ጠራርጌ ያወጣላችኋለሁ አላቸው። የመጀመሪያ እስከ ዛሬ እየጠበቃችሁ የነበረውን እስከ ዛሬ እየጓጓችሁ የነበረውን እስከ ዛሬ ተስፋ እያደረጋችሁ እየተመኛችሁ የነበረውን ከነዓንን ግቡበታል። ይህንን ከነዓን ልትገቡ ስትሄዱ የትኛውንም ጠላት ከመንገዳችሁ ላይ ጠራርጌ ያወጣለሁ አላቸው። የትኛውም ጠላት እንቅፋት ላይሆንባችሁ፣ የትኛውም ጠላት መንገዳችሁን ላይዘጋ ከመንገዳችሁ ላይ ጠራርጌ ያወጣለሁ ሲል አሁን እስራኤላዊ እንዴት ደስ እንደሚለው እስራኤላዊ እንዴት እንደሚኮራ እስራኤላዊ እንዴት አሁን ሙሴ ይህንን እየነገራቸው ነው። እግዚአብሔር አምላክ ለረዥም ጊዜ እየጠበቃችሁ የነበረውን የተስፋችሁን ምድር ውረሱ አላቸው። ከብታችሁ ማርና ወተት ወደምታፈስበት ዝም ብላችሁ ተራራውን ማስ ስታደርጉት መዳብና ወርቅ ከሚታፈስበት ወደዛ ምድር ግቡ። እዛ ምድር ላይ ደግሞ ስትሄዱ ቀድመው እዛ ምድር ላይ የተቆጣጠሩትን እጠርግላችኋለሁ አለ። የትኛውም አይቋቋማችሁ፣ የትኛውም አይችላችሁ። ጠላቶቻችሁን እነቅላለሁ፣ የተነገራችሁን እሰጣችኋለሁ አላቸው። ኢየሱስ ጌታ፣ ክብር ለኢየሱስ ይሁን። ቆይ በደንብ ስሆን ጠላቶቻችሁን ምን እላለሁ? እነቅላለሁ አላቸው። የተነገራችሁን የምትጠብቁትን ደግሞ አወርሳችኋለሁ አላቸውና እስራኤላውያን መደሰት ጀመሩ። የተነገረን የተስፋ ኪዳን እጃችን ላይ ገባ። እስከ ዛሬ እየጓጓንና እየጠበቅነው የነበርነው
ተስፋችን እጃችን ላይ ገባ ብለው እየፈነጠዙ ጠላት ተነቅለዋል፣ ተስፋችን እጃችን ላይ ገብቷል ብለው እየተደሰቱ እያለ እግዚአብሔር አምላክ ይሄንም ጨምረ ነገራቸው አለ። ምን ልበላቸው ሲል እኔ ግን ከእናንተ ጋር አልሄድም አላቸው። ነገራችሁን እንኩ ውሰዱ፣ ጠላት አይቋቋማችሁም፣ ጠራርጌ አውጥቻለሁ ከፊታችሁ፣ እኔ ግን ከእናንተ ጋር አብሬ አልሄድም አለ። ይሄ በጣም ይሄ ህዝብ አንገተደንዳና ህዝብ ስለሆነ ከእናንተ ጋር አብሬ መወጣ ከሆነ አጠፋችኋለሁ፣ ከእናንተ ጋር አብሬ መሆን ከሆነ እቀርታችኋለሁ። ስለዚህ እኔ ከእናንተ ጋር አብሬ አልሄድም፣ ነገር ግን የምትጠብቁትን ተስፋችሁን እንኩ፣ ጠላትም አይቋቋማችሁም ሲሉ እስራኤላውያን በቃ ምን እናደርጋለን? እስከ ዛሬ ድረስ እየጠበቅነው የነበረውን ተስፋ ከሰጠን፣ እስከ ዛሬ ድረስ የምንጓጓውን ተስፋ ካስጨበጠን፣ እግዚአብሔር ከኛ ጋር ቢሆን ባይሆን፣ አብሮነቱ ከኛ ጋር ቢሆን ባይሆን ምን ችግር አለ አላሉ። እስራኤላውያን ይሄ ክፉ ወሬ ነው አሉ። ይሄ ክፉ ወሬ ነው። እኛ የምንፈልገው ከነዓን መግባት አይደለም፣ ከእግዚአብሔር ጋር መግባት ነው። እኛ የምንፈልገው የተሰጠንን ተስፋ መያዝ አይደለም፣ ከእግዚአብሔር ጋር አብረን መያዝ ነው የምንፈልገው። ያለ እግዚአብሔር የምንገባበት ከነዓን አያስፈልገንም። ያለ እግዚአብሔር የሚፈጸምልን ተስፋ አያስፈልገን። ከገባን ከእግዚአብሔር ጋር ነው የምንገባው። ወደ ሰበር መልእክት ልንገራችሁ። እጆቻችሁን ከፍ አድርጎ አሁን የወድ ማርሽ ቀይር ያለው መንፈስ መጥቷል። እጆቻችሁን ከፍ አድርጎ ከዚህ ማለት ጀምሮ እግዚአብሔር የነገረ ቦታ ከእግዚአብሔር ጋር ትገባለህ። አሁን እግዚአብሔር የነገረ ቦታ ይቀራል አይደለም፣ ብቻ ሳይሆን ከእግዚአብሔር ጋር ትገባለህ። ብቻ ሳይሆን ከእግዚአብሔር ጋር ትወርሳለህ። ትወርሳለህ የተባልከው ከእግዚአብሔር ጋር ትወርሳለህ። ትገባለህ የተባልከው ከእግዚአብሔር ጋር ትገባለህ። ሆናችሁ ያለው ሰው ጨብጡትና የምትገባበት ቦታ በሩ ብቻህን ሳይሆን በሩ ከእግዚአብሔር ጋር ትገባለህ። በሩ ከእግዚአብሔር ጋር ትገባለህ። በሩ እስራኤላውያን እንደዛል። ይህንን ነገር ሲሰሙ እግዚአብሔር የተስፋ ቃላቸውን አልከለከላቸው አይደለ? የተስፋ ቃላቸውን አልከለከላቸው፣ ኪዳናቸውን አልከለከላቸው፣ የሚጠብቁትን ነገር አልከለከላቸው። ህልውናዬ ከእናንተ ጋር አይሆንም አለ። እኔ አብሬያችሁ አይሆንም፣ እኔ አብሬ ከእናንተ ጋር አልሄድም አለ። እስራኤላውያን በጣም የነቁ ናቸው። ያላንተ ከነዓን ምን ያደርግልናል አሉ። ያላንተ ከነዓን ምን ይጠቅመናል? ከነዓናችን አንተ ከኛ ጋር መሆን ነው። አንተ አብረህን መሆን ነው። ያላንተ ብንገባ ምን ያደርግልናል? ያላንተ ብንወርስ ምን ያደርግልናል? በዚህ ማለዳ እግዚአብሔር ነግሮኝ መጥቻለሁ። በጣም ብዙ ሰዎች በእግዚአብሔር ልውላ ይቀጣሉ። በተማርኩና አሜን በሩ። በኢየሱስም በእግዚአብሔር ልውላ ትቀጣላችሁ። አሁን እኮ ብዙ ጊዜ እግዚአብሔር አምላክ አደርጋለሁ ያለን ነገር ካደረገልን እግዚአብሔር ቢኖር ጥሩ ነው፣ ባይኖርም ችግር የለውም ነው እኮ ብዙ ሰው የሚለው። የምጠብቀውን ነገር ከሰጠኝ፣ በሮችን ከከፈተ፣ የሆነ ታሪክን ከቀየረ፣ የሆነ ነገሮችን ከለወጠ እሱ ቢኖር ጥሩ ነው። እሱ አብሮኝ ቢሆን ጥሩ ነው። እሱ ከኔ ጋር ቢሆን ጥሩ ነው። እሱ ከኔ ጋር ከሌለም ግን ምን ችግር አለ? ብዙ ሰው እንደዚህ ነው የሚለው። እነዚህ እስራኤላውያን ግን እንደዚህ አሉ። 400 ዓመት የምንጠብቀውን ነገር አውርሰናል፣ ጠላቶቻችንን ነቅለናል። ይሄ ግን ክፉ ወሬ ነው አሉ። ምኑ ሲባል አንተ ከእኛ ጋር ካወጣ ካሉ የእኛ ልዩነታችን ከነዓን መግባታችን አይደለም። የእኛ ልዩነታችን ማርና ወተት የምታፈስ ነገር መያዛችን አይደለም። የእኛ ልዩነታችን ያንተ ህልውና ነው። ያንተ ከእኛ ጋር መሆን ነው። ያንተ አብሮነት ነው። ልዩነት የምንፈጥረው በከነዓን ሳይሆን በአንተ ነው። ኢየሱስ ጌታ ነው። አንዳንድ ጊዜ ወዳጆቼ ልንገራችሁ፣ ህልውና የሚባለው ነገር፣ የእግዚአብሔር መገኘት የሚባለው ነገር ለየትኛው የሰው ልጅ ስፔሻሊ አማኝ ለሆነ ሰው ከስትንፋሱ በላይ ማንዳቶሪ የሆነ ነገር ነው። ሰው ምንም አጥቶ ሊኖር ይችላል። ሰው ምንም ጎሎበት ሊኖር ይችላል። ብር፣ ወርቅ፣ ሀብት፣ የተለያየ ነገር አጥቶ ጎሎበት ሊኖር ይችላል። ሰው ግን የእግዚአብሔር ህልውና ከሱ ጋር ከሌለ፣ የእግዚአብሔር አብሮነት ከሱ ጋር ከሌለ፣ እስራኤላውያን ደግሞ ያውቃሉ። ትናንትና ለምተውታል፣ አይተውታል። በደመና ሲሄድ አብሯቸው ሲወጣ፣ አሁን ግን እምቢ ሲላቸው አንችልም አሉ። አሁን ግን እምቢ ሲላቸው ትናንትና አብሮን የነበረ ህልውና፣ ትናንትና ከእኛ ጋር የነበረ ዛሬ
ነገር ቢኖር የእግዚአብሔር ሕልውና ነው። ማስጠበቅ መከለል የሚኖርበት። አሁን ብዙ ሰው የሥራ በር ተከፍቶለት ሕልውና ጠፍቷል ከሱ። ብዙ ሰው ትዳር አግብቶ ሕልውና ጠፍቷል ከሱ። ብዙ ሰው የሆነ በር ተከፍቶለት የሆነች ነገር ከእግዚአብሔር ተቀብሎ ሕልውና ጠፍቷል ከሱ። ብዙ ሰው የሆነ ነገር በቤቱ ጌና አድርጎ ሕልውና ሉዝ አድርጓል። ብዙ ሰው ትናንትና የሚሰማው የእግዚአብሔር ሕልውና አሁን አይሰማውም። ትናንትና ቤቱ ላይ ነበረ፣ ትናንትና በሕይወቱ የነበረ፣ ትናንትና በጤናው በትዳሩ በአገልግሎቱ የነበረ፣ ትናንትና የሚሰማው ትናንትና የሚያውቀው የእግዚአብሔር ሕልውና አሁን ከእሱ ጋር የለም። በተለያዩ ነገሮች ጠላት ተክቶበታል። በተለያዩ ነገሮች ጠላት ሸፍኖበታል። አንድ ነገር ልንገራቸው፣ ኢየሱስ ጌታ ነው። የእግዚአብሔር ሕልውና የሚባለውን ነገር ልብስ አምጥታችሁ ልትተኩት አትችሉም። የሆነ ነገር አምጥታችሁ ልትተኩት አትችሉም። የእግዚአብሔር ሕልውና ብቻውን ለሁሉ መልስ ነው። የእግዚአብሔር ሕልውና ብቻውን ለሁሉ በቂ ነው። አንድ አማኝ አንድ ክርስቲያን የፈለገ ዋጋ ከፍሎ የፈለገ ጥረት አድርጎ ማስጠበቅ ያለበት ባውንደሪ መስዋዕት ያለበት ለእግዚአብሔር ሕልውና ነው። በረምስ ወይ አንድ ዮሴፍ የሚባል የተወደደ ልጅ አለ። ዮሴፍን የጴጢፋራ ሚስት መጠችና የሆነ ነገር አናገረችው። በፍቅር ልትደልለው ሞክረች። ዮሴፍ ደግሞ እንደዚህ አላት፣ ነው አላት። ቁጭ ብላችሁ እስር ቤት እንደዚህ ቁጭ ብላችሁ አንድ ታራሚ ዮሴፍን ቆይ አንተ ምን ሆነ ነው ሲል፣ እባክህ እኔ ዝም ብዬ መሰልኩ እንዴ? ቅድም እኮ ጠዋት ላይ ማለት ነው ወርቅ እጄ ላይ ነበረ። ጠዋት ላይ እኮ ነው የከበረ ልብስ ለብሼ ነበረ። ጠዋት ላይ የተሻለ ነገር አድርጌ ነበረ። መች ጠዋት ላይ ነበረ፣ አሁንስ የለም ከኔ ጋር። መች ጠዋት ላይ ወርቅ አድርጌ ነበረ። ጠዋት ላይ ጫማ የከበረ ነገር አድርጌ ነበረ። አሁንስ ይባል አሁን የለም። አሁን የለም የማይባል ጠዋት ነበረ ተብሎ አሁን የለም የማይባል ከዮሴፍ ጋር አብሮ የገባ የእግዚአብሔር ሕልውና አለ። ዮሴፍ የማያስነካው ልብሱ ሳይሆን ሕልውና ነው። ዮሴፍ የማያስደፍረው ጫማ ሳይሆን ሕልውና ነው። መንግስቱ ምንም ሊሆን ይችላል፣ ሕልውና ከሱ ጋር አለ። የማያስደፍረው ወዳጆቼ፣ መታገል ያለብን ማይክ ለመያዝ አይደለም፣ የሆነ ነገር ለማድረግ አይደለም። ቀይ መስመር ያለብን የእግዚአብሔር ሕልውና። ልብስ ሊነካ ይችላል፣ የሆነ ነገር ሊወሰድ ይችላል። የእግዚአብሔር ሕልውና መስመራችን ነው። የእግዚአብሔር ሕልውና መስመራችን ነው። አማኝ አንድ መስመር አለው፣ የማያስደፍረው መስመር አለ። የእግዚአብሔር ሕልውና እኔ መንፈስ መጥቶብኛል። ልባርካቸው፣ እጆቻችሁን ዘርጉ፣ ልባርካቸው። አላቅም የሆኑ ኃያላኖች በዚህ ማለት ይነሳሉ። የሆኑ ኃያላኖች በዚህ ማለት ይነሳሉ። እግዚአብሔር የሆኑ ሰዎችን ይቀሰቅሳል ብሎኛል። የሆነ ሰው በእግዚአብሔር ሕልውና ይነካል። ቆይ ልንገራችሁ፣ ኢየሱስ ጌታ ነው። ዮሴፍ ጃኬት ነበረኝ፣ አምባር ነበረኝ፣ ጫማ ነበረኝ የማይለው አሁንም ከእሱ ጋር ያለ እስር ቤት አብሮ የገባ ሕልውና ላለማስነካት ነው እስር ቤት የገባው። ሕልውና ላለማስነካት ነው ጃኬት ያወለቀው። ሕልውና ላለማስነካት ነው አምባር ያወለቀው። ግን የለም ይሄንን መስመር አስመርጬ ይሄንን መስመር አስጠብቅቼ ዮሴፍ ማታ እስር ቤት ጠዋት ደግሞ ቤተ መንግሥት እንደተጠራ ማታ እስር ቤት ታስሮ ነበረ። ንጉሡ አስቸኩሉ ብሎ ጠዋት ቤተ መንግሥት እንደተጠራ ሕልውና አስጠብቅቼ እግዚአብሔር አምላክ በኢየሱስም ያነሳል። እግዚአብሔር ያነሳል። እኔ መልእክት አለኝ በዚህ ማለት ነው። አንዳንዶቻችሁ እንዴት እንደሆነ የማታውቁ ክብር ላያችሁ ላይ ይወድቃል። ይህ ወዳጆች፣ አንዳንድ ሰው በሕይወታችሁ ለዚህ ማይክ አይደለም መጋደል ያለባችሁ፣ ለልብስ አይደለም መጋደል ያለባችሁ። ሕልውና አስጠብቁ እንጂ የትም ሂዱ ምንጭ ይፈልቃል። አሜን። ሕልውና አስጠብቁ እንጂ የትም ሂዱ እግዚአብሔር ከእናንተ ጋር ይሆናል። ሕልውና አስጠብቁ እንጂ የትም እግዚአብሔር ከእናንተ ጋር ይንቀሳቀሳል። ምንጩ ያለው የሆነ ቦታ ላይ ሳይሆን ምንጩ ያለው በሕልውና ውስጥ ነው። ምንጩ ያለው በሕልውና ውስጥ ነው። እስኪ አንድ ሰው ድምፁን ያሰማና ሕልውና በሉ። ተናገሩ እንደገና ሕልውና በሉ። አንዳንድ ጊዜ እኮ ይቻላል አይደለ? ይቻላል። ከሕልውናው ውጭ ሆኖ መልበስ ይቻላል።
ከህልውና ውጭ ሆኖ መብላት ይቻላል። ከህልውና ውጭ ሆኖ ለምሳሌ ዘፍጥረት ምዕራፍ 4 ላይ ቃየልን ታስታውሳላችሁ አይደል? ቃየልም ይላል አቤልን ከገደለ በኋላ እግዚአብሔር መጣና የሆነ ነገር አወራው። ከዛም በኋላ በቃ የሚያገኘኝ ሁሉ ይገለኛል ሲል ምልክት አደረገበት። አትሞትም ማለት። ቀጣይ ቁጥር ላይ ቃየል ከእግዚአብሔር ፊት ወጣ ይላል። ቃየልም ከእግዚአብሔር ፊት ምን አለ? ወጣ ይላል። አሁን አንተ ቆይ፣ አሁን ከኔ ፊት ለመውጣት ከፈለግ እኔ እዛ አስፋልት ላይ የለውም አይደለ? አይደለ እንዴ? ከኔ ፊት መውጣት ከፈለግ እዛ መሄድ ትችላለህ፣ እኔ የሌለውበት። ከእግዚአብሔር ፊት ወጣ ሲል እግዚአብሔር የት ነው የሌለበት? ወዴት ይወጣል? ከእግዚአብሔር ፊት። ከእግዚአብሔር ፊት ወጣ ማለት ከእግዚአብሔር ፕሬዘንስ ወጣ፣ ከእግዚአብሔር ህልውና ወጣ፣ ከእግዚአብሔር ፕሮቴክሽን ወጣና የሚገርማችሁ ነገር ልንገራችሁ። ቀጥሎ ትንሽ ተራመደና ወደ ምስራቅ በኩል ሄዶ ቃየልም ይላል ከተማ ሰራ ይላል። ከተማ ሰራ። ባለ 3 ክፍል ቤት አይደለም፣ ከተማ ሰራ። ኢየሱስ ጌታ ነው። ወጥቶ ከተማ ሰራ። የከተማውን ስም ኖድ ብሎ ጠራ። ኖድ ማለት መንከራተት ማለት ነው። ቀጥሎ ልጅ ወለደ። የልጁን ስም ሄኖ አለ። ሄኖ ማለት መቅበዝበዝ ማለት ነው። ከእግዚአብሔር ህልውና ወጥቶ ከተማ ሰራ። ከእግዚአብሔር ህልውና ወጥቶ ወለደ። ነገር ግን አሁን ለልጃችሁ እናንተ ማን ይሙትና መቅበዝበዝ ብላችሁ ታወጣላችሁ፣ መንከራተት ብላችሁ ታወጣላችሁ። የፈለገ ነገር ቢገነባ፣ የፈለገ ነገር ቢሰራ፣ የፈለገ ነገር ቢያሟላ ከእግዚአብሔር ህልውና ከወጣ ህይወቱ የመንከራተት ነው የሚሆነው። እየበላ አይጠግብም፣ እየጠጣ አይረካም፣ እየለበሰ አያምርበትም፣ እየተናገረ አይሰማም። የእግዚአብሔር ህልውና አብሮት ከሌለ፣ የእግዚአብሔር መገኘት አብሮት ከሌለ የሚነካው ነገር ሁሉ ፍሬያማ አይሆንም። የሚገባበት ቦታ ሁሉ የሚያረካው አይሆንም። አንድ ነገር ልንገራችሁ፣ ምንም ዋጋ ተከፍሎ የእግዚአብሔር ህልውና አስጠብቁ እንጂ፣ እግዚአብሔር አብሯችሁ ይሁን እንጂ በጌታ በኢየሱስም ፍሬያማ ትሆናላችሁ፣ በኢየሱስም ትከብታላችሁ። እኔ ጌታን ከተቀበልኩ በጣም ጥቂት ዓመት 10-11 ዓመት ጌታን ልንገራችሁ፣ የፈለገ ዋጋ ተከፍሎ ልክ አብርሃም እነዛን 3 እንግዶች እንዳደረገ 3 እንግዶች እቤቱ ሲመጡ አብርሃም አስገባቸውና ጠቦት ይታረድ አለ፣ ቂጣ ይሰራ አለ፣ እርጎ አለ። የአብርሃም ሐሳቡ የሚከፈለው ዋጋ ተከፍሎ እነዛን ሰዎች እቤቱ ማቆየት ነው። እነዛን ሰዎች እቤቱ እሱ ቤት ከቆዩ ደግሞ የቆየ ጥያቄውን ይቀሰቅሳሉ፣ የተወውን ጥያቄ ይቀሰቅሳሉ። አንተ ማድረግ ያለብህ ህልውናውን እቤት ላይ ማሰንበት ነው። ህልውናውን በአገልግሎት ማሰንበት ነው። እግዚአብሔር የምታውቀውን ብቻ ነው፣ የማታውቀውን ጥያቄ ጭምር ይመልሳል። የረሳውን ነገር ስሙ ይመልስልሃል። የተውከውን ነገር 1-2 እያለ ያስይዛል። በደንባርጉና አሜን ባሎ ሰዓት የለኝም። ኢየሱስ ጌታ ነው። ከጎናቸው ያለው ሰው ጨብጡትና የእግዚአብሔር ህልውና በሉ። ሁሉ ነገር ነው በሉ። ሁሉ ነገር ነው በሉ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አንድ ነገር ልንገራችሁ፣ በህይወታችሁ ከታገላችሁ፣ በህይወታችሁ ቢዝነስቲ ከኖራችሁ፣ በጥንቃቄ ከኖራችሁ ማድረግ ያለባችሁ የእግዚአብሔር ህልውና ላለማስነካት። ኢየሱስ ጌታ ነው። የእግዚአብሔር ህልውና ላለማስደፈር ነው። የእግዚአብሔር ህልውና ላለማስነካት። የፈለጋችሁትን ነገር ሰይጣን የእግዚአብሔር ህልውና ስታስጠብቁ ይሄንን አጠቅ፣ ያንን አጠቅ፣ ይሄ ጎደለ፣ ይሄ ሊላችሁ ይችላል። እግዚአብሔር አምላክ ህልውናውን ካስጠበቃችሁለት፣ የእግዚአብሔርን መገኘትና አብሮነት ከእናንተ ጋር ካሰነበታችሁ አትጠራጠሩ። 1-2 ተብሎ የሚቆጠሩትን አንዴ ሰብስቦ እግዚአብሔር ይዞ ይመጣል። አንዴ ሰብስቦ እግዚአብሔር ይዞ ይመጣል። ቆይ ልመለስ ወደ ዘጸአት። እዩ እስራኤላውያን እግዚአብሔር አምላክ የከበረ የምትጠብቁትን ተስፋ ሰጥቻችኋለሁ አለ። አሜን አሉ። ጠላትም የፈለገ ነገር ብንደክምም ብንበረታም አንተ ከእኛ ጋር ብትሆን ይሻለናል። ብንደክምም ብንበረታም እኛ የምንቀጥለው ጠላት ስለሌለ አይደለም። እኛ የምንቀጥለው መልካም ምድር ስለተዘጋጀ አይደለም። እኛ የምንቀጥለው አንተ ከእኛ ጋር ስትሆን ነው። አንተ አብረህ ስትሆን ነው። መገኘት ከእኛ ጋር ሲሆን ነው። ህልውና ከእኛ ጋር ሲሆን ነው። አንድ ሰው ላይ ዛሬ የእግዚአብሔር
ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። የምታገለግሉ ሰዎችም ኢየሱስ ጌታ ነው። በጣም ከሁላችሁ ታናሽ ነኝ፣ ግን አንድ ነገር ልንገራችሁ። ጌታ የተባረከ ይሁን። ለዚህ ማይካድ ለመጋደል ያለባችሁ ለሚለበሰው ነገር ምናምን አይደለም፣ ለወንበር ለስም አይደለም። ወይዘሮም ተባሉ የእግዚአብሔር ሕልውና እናንተ ላይ ካለ ተጽዕኖ ትፈጥራላችሁ። የእግዚአብሔር ሕልውና አብሮ ካለ ስትዘምር ይህንን የሚታወቀውን እስከ ዛሬ ስንት ትውልድ የሰበከውን ቃል አንተም እየሰበክ ቆይ ምንድን ነው የዚህ አይነት መጽሐፍ ቅዱስ ውስጥ አለ እስኪባል ድረስ አዳዲስ ብርሃን እግዚአብሔር ይሰጣል። በደንባርጉና አሜን በሉ። ስትዘምር ዝም ብሎ የጎሮሮ ቅላጽ አይሆንልህ። ስትጸልይ ዝም ብሎ የድምፅ ሁኔታ አይሆንልህ። የእግዚአብሔር ሕልውና ካንተ ጋር ካለ፣ የእግዚአብሔር አብሮነት ካንተ ጋር ካለ ከዚህ በኋላ አንዳንዶቻችሁ ከእግዚአብሔር ሕልውና ጋር ትወጣላችሁ፣ ከእግዚአብሔር ሕልውና ጋር ትገባላችሁ። የአንዳንዶቻችሁ ንግግር ይከብዳል። እጅግ ከፍ አድርገን እንጸልያለን። ከዚህ በኋላ ስራ ቦታ ስትሄድ ከሕልውናው ጋር፣ ሰፈር ስትገባ ከሕልውናው ጋር፣ ስታገለግል ከሕልውናው ጋር፣ ስትወጣ ከሕልውናው ጋር፣ ስትገባ ከሕልውናው ጋር። ሙሴ እንደዚህ ብሎ ጠየቀው። ይሄ ችግር ተፈጠረ። እስራኤላውያን ጌጣቸውን አወለቁ፣ ወርቃቸውን አወለቁ። ይሄ ክፉ ወሬ ነው አሉ። ትንቢታቸውን እንኳን አልከለከላቸው፣ ጸሎታቸውን አልከለከላቸው፣ መልሳቸውን አልከለከላቸው። የሚገቡበት ቦታ እኮ ግቡ ብሏቸዋል። ጠላቶቻቸውን ነቅሎላቸዋል። ግን ምርር ብለው አለቀሱ። ይሄ ክፉ ወሬ ነው አሉ። ለምን? እግዚአብሔር ከእናንተ ጋር አልሄድም አለ። ሕልውና አብሯችሁ አይሆንም ሲል እስራኤላውያን ሙሉ ቁጭ አሉ። አንሄድም አለ። ለሕልውና ጮሁ፣ ለሕልውና ጮሁ። ትላንትና ቢሆን እስከ ዛሬ ድረስ ያመጣን የተመቻቸ መንገድ ሳይሆን ያንተ ሕልውና ነው። በዛ ሐሩር ደመና እየከለልክ የጋረድከን ያንተ ሕልውና ነው። አሁንስ አንተ ኖ ብለህን የተስፋ ቃላችንን ይዘን መቀጠል አንችልም አሉ። ያንተ ሕልውና ለእኛ ከከነዓን ይበልጣል። ያንተ ሕልውና ለእኛ ከምንጠብቀው መልካም ምድር ይበልጣል። ያንተ ሕልውና ለእኛ የጠላት መነቀል ከዛ ይበልጣል። ያንተ ሕልውና ብቻውን ለሁሉም መልስ ነው። ሙሴ እግዚአብሔር እንደዚህ ብሎ ጠየቀው፣ አትሄድም? ከእኛ ጋር አትወጣም? ከእኛ ጋር አትሄድም? አዎ አልሄድም። ሙሴ እንደዚህ አለው፣ ለእኔ እኮ 3 ነገር ነግረኸኛል አለ። ምን ሲል? ይህንን ሕዝብ ምራ ብለኸኛል፣ አንደኛ። ሁለተኛ ከኔ ጋር ማንን እንደምትልክ አልነገርከኝም። ሶስተኛ ነገር ደግሞ ወዴት እንደሚሄድ አልነገርከኝም አለ። ይህንን ሕዝብ ምራ ብለኸኛል። ከዛ በመቀጠል ከኔ ጋር ማንን ነው የምትልከው? አንተ አልሄድም ብለሃል። ማንን ነው ከኔ ጋር የምትልከው? ማንን ነው ከኔ ጋር የምትሰደው? ከዛ በመቀጠል መንገዱን እኮ አላቅም። ወዴት ነው የሚሄደው? መንገዱን አላቅም። ከኔ ጋር ማንን ነው የምትልከው? ይህን ሕዝብ ምራ ብለኸኛል። ስለዚህ ለዚህ ጉዳይ መልስ ስጠኝ አለው። አንተ በፊቴ ሞገስ አግኝተሃል ካልከኝ፣ በእኔ ደስ ከተሰኘ፣ ኢየሱስ ጌታ ነው። በእኔ ደስ ተሰኝተ ከሆነ፣ በፊትም ሞገስ አግኝቼ ከሆነ ይህንን ነገር መልስልኝ አለው። እግዚአብሔር የሚደንቅ መልስ ይዞ መጣ። እንደዚህ አለው፣ እኔ አለው ከአንተ ጋር እሆናለሁ አለው። ሕልውናዬ ከአንተ ጋር ይሆናል አለው። ከዛስ አሳርፍሃለሁ። ከአንተ ጋር ማን ነው የሚሄደው? እኔ ከአንተ ጋር እሆናለሁ። መንገዱን አታውቅም፣ እኔ ከአንተ ጋር እሆናለሁ። ማንን ነው የምመራው? እኔ ከአንተ ጋር እሆናለሁ። አንዱ ሕልውና ለሁሉ መልስ ነው። አንዱ ሕልውና ለሁሉ መልስ ነው። እጅግ ከፈር ዛሬ መልካለ የእግዚአብሔር ሕልውና ከአንተ ጋር ይሆናል፣ ያሳርፍሃል። በኢየሱስ ታርፋለህ። ግራ የገባኝን ነገር ልንገራቸው። ሙሴን ምን ብሎታል? እግዚአብሔር ከነዓን አትገባም ብሎታል አይደለ? ምድረ በዳ ላይ ናሉ እና የት ነው የሚያልፈው? እኔ ከአንተ ጋር ሆናለሁ አሳርፋለሁ አለው። ከነዓን እኮ አይገባም ሙሴ። ከነዓን አትገባም ብሎ ከልክሎት፣ ከዛ በመቀጠል ምድረ በዳ ላይ ነው ያሉት። ምድረ በዳ ላይ ሆነው የት ነው የሚያርፈው? የት ነው የሚያሳርፈው? አንድ ነገር እኔ በራልኝ። ኢየሱስ ጌታ ነው። የእግዚአብሔር ሕልውና ካለ የትም ስፍራ ላይ ታርፋለህ። የምታርፈው የሆነ ቦታ ሳይሆን ሕልውናው ላይ ነው። ያንተ እረፍት ያለው ሕልውናው ላይ ነው። ምድረ በዳ ላይ
የእግዚአብሔር ልዑና ከአንተ ጋር ይሆናል። የእግዚአብሔር ልዑና በቤት ይሆናል። እግዚአብሔር በልዑና ያሳርፋል። እዩ ኢየሱስ እንደዚህ ብሎ ተናገረ። ማርቆስ ወንጌል ምዕራፍ 6ን እናንተ ቤት ስገቡ አንብቡ። ምዕራፍ 6 ቁጥር 31 ላይ ኢየሱስ ደቀ መዛሙርቶችን እንደዚህ አላቸው፣ ኑና በምድረ በዳ እረፉ አላቸው። ኑና የት እረፉ? በምድረ በዳ እረፉ አላቸው። ምንድነው ምድረ በዳ የሚያሳርፈው? እሱ ካለ የትም ቦታ እረፍት አለ። እሱ አብሯቸው ካለ የትም ቦታ እረፍት አለ። እሱ አብሯቸው ካለ አንድ አማኝ የሚያርፍበት የእረፍት ምንጭ ልንገራችሁ። የእረፍት ምንጭ ቤት አይደለም። የእረፍት ምንጭ መኪና አይደለም። የእረፍት ምንጭ እግዚአብሔር ልዑና ነው። የእረፍት ምንጭ እግዚአብሔር ልዑና ነው። የእግዚአብሔር ልዑና በደህና ከአንተ ጋር ካለ፣ የእግዚአብሔር ልዑና በደህና በቤት ካለ አትጠራጠር። የትም ስፍራ እረፍት ታገኛለህ። የትም ስፍራ እረፍት ታገኛለህ። እኔ እጅግ ብድግ ካረክልኝ ዛሬ ጸልያለሁ። ከዚህ ማለፊያ በኋላ የሆነ ልዑና ወደ እረፍት ያስገባል። ወደ እረፍት ትገባለህ። በእግዚአብሔር ልዑና ታርፋለህ። በእግዚአብሔር ልዑና እረፍት ይሆንልሃል። በእግዚአብሔር ልዑና ታርፋለህ። ከእግዚአብሔር ልዑና እረፍት ይሆናል። ኢየሱስ ጌታ ነው። እኔ ምን እላለሁ? ከአንተ ጋር ይሄዳለሁ። እንግሊዝኛው ባይብል ማይ ፕሬዘንስ ሻል ዊ ጎ ዊዝ ዩ ይላል። የኔ ህልውና ከአንተ ጋር ይሄዳል። የኔ ህልውና አብሮት ይሄዳል። ሙሴ እንደዚህ ብሎ ነገረው እግዚአብሔር። ኖ አለው። መልአኬን እልካለሁ ብለሃል፣ አያስፈልግንም አለ። የሆነ ነገር ሞገስ እሰጣለሁ ብለሃል፣ አያስፈልግንም አለ። አንተ ከእኛ ጋር ካልወጣህ አለው። ምክንያቱም እኛ ከሌላ ህዝብ የምንለየው፣ እኛ ከሌላ ህዝብ ልዩ ሆነን የምንታየው ከነዓን ስለገባን አይደለም፣ አንተ ከእኛ ጋር ስላለ ነው። የእኛ ልዩነታችን ያንተ ከእኛ ጋር መሆን ነው። የእኛ ልዩነታችን ያንተ አብሮነት ነው። በጌታ በኢየሱስ በእግዚአብሔር ልዑና የሚታወቅ ልዩነት ይሆናል። የሚታወቅ ልዩነት ይሆናል። በቤታችሁ ላይ ተጨባጭ ልዩነት ይሆናል። ይህን ልንገራችሁ ነው። በቃ እግዚአብሔር ልዑና ማንዳት ወይ እግዚአብሔር ልዑና ቁልፍ ነገር ነው። ስታገለግሉ፣ ስትነግዱ፣ ስትሰሩ፣ ስትማሩ ማስጠበቅ ያለባችሁ ቀይ መስመር ማስመር ያለባችሁ የእግዚአብሔር ልዑና ጠረን ነው። ኢየሱስ ጌታ ነው። እሱ መልካም መዓዛ ነው። አሜን በሏል። አሁን የሆነ ሰው ሽቶ ተቀብቶ ምናምን ወደዚህ ቢገባ ሽቶ ተቀብቻለሁ ምናምን ብሎ አይናገርም። ሽቶ ተቀብቻለሁ ምናምን ብሎ አያወራም። የተቀባው ሽቶ ራሱ ይናገራል። የተቀባው ሽቶ ራሱ ያወራል። አንዳንድ ጊዜ ዝም ብለህ ከካፌ መጥተህ መድረክ ላይ ስትቆምና ከእግዚአብሔር ህልውና ስር መጥተህ መድረክ ላይ ስትቆም አንድ አይደለም። ህልውናው መናገር ይጀምራል። ህልውናው ማውራት ይጀምራል። እኔ የሆነ ጸሎት ልጸልላቸው። ልክ እኔ ካሌብን ስነካው እንደሚታወቀው የሆነ ተሰማኝ የሚባል አይደለም። የሆነ ህልውና ተሰማኝ የምትሉ ሰው ተጨባጭ መነካት ይልካችሁ። አሜን ተው፣ አሜን አትበሉ። የሆነ ተሰማኝ ዛሬ ፕሮግራሙ ጥሩ ነበረ፣ እንደዛ አይነት አለ። ተጨባጭ የሆነ መነካት አንድ ሰው እንደሚነካው በኢየሱስም የእግዚአብሔር ልዑና ይልካቸው። የእግዚአብሔር ልዑና ይልካቸው። የእግዚአብሔር ልዑና ያግኛቸው። ታንጀብል የሆነ ህልውና ቤታችሁ ይግባ፣ በኢየሱስም ይግባ። ይህን ነገር ልንገራችሁና እግዚአብሔር ልዑና የምንጠነቀቅለት እግዚአብሔር ልዑና ከኛ ጋር እንዲሆን የሚያስፈልገውን ዋጋ የምንከፍለው ለምንድን ነው? ከሰዓት ሌሎችን እነግራቸዋለሁ። አንድ ሁለት ልንገራቸው። ከሰዓት ሌሎችን እነግራቸዋለሁ። እንጸልያለን። ኢየሱስ ጌታ ነው። አንድ ሁለት ልንገራቸው። የመጀመሪያ የእግዚአብሔር ልዑና የምትጽፉ ሰዎችም ካላችሁ ከእናንተ ጋር ሲሆን የምታተርፉት የምትጠቀሙት ነገር የእግዚአብሔር ልዑና አብሯችሁ ሲሆን፣ የእግዚአብሔር ልዑና ከእናንተ ጋር ሲሆን፣ የእግዚአብሔር መገኘት የእግዚአብሔር አብሮነት ከእናንተ ጋር ሲሆን የመጀመሪያ የምታተርፉትና የምትጠቀሙት ነገር ዘመን ተሻጋሪ ትሆናላችሁ። የመጀመሪያ ዘመን ተሻጋሪ በጌታ
አይኔ ውስጥ ይሁን ነገር በኃይል ይገባል። አይኔ ውስጥ ይሁን ከጻፋችሁ በኋላ መና ታውቃላችሁ። ዘጸአት ምዕራፍ 16 እናንተ ቤት ገብታችሁ አንብቡ። መና ታውቃላችሁ አይደለ? መና እስራኤላውያን በምድረ በዳ የበሉት መና የመና ባህሪ ምንድን ነው? ይህንን ለመለሰ ምሳ ጋብዘዋለሁ። የመና ባህሪው ምንድን ነው? የመና ባህሪው ከአንድ ቀን አያልፍም አይደለ? በቃ 24 ሀወር የመጨረሻው ነው። ከአንድ ቀን አያልፍም። ከአንድ ቀን በኋላ መና ይበላሻል። ከአንድ ቀን በኋላ መና ይሸታል። ከአንድ ቀን በኋላ እግዚአብሔር ሲነግራቸው ለአንድ ቀን ውሰዱ አለ። ብዙ የወሰደ አላተረፈም፣ ጥቂት የወሰደ አልጎደለበትም አለ። መናው ራሱ ሜንቴናንስ ይሰራል ማለት ነው። ኢየሱስ ጌታ። ምን ማለት እንደሆነ ታውቃለህ? አሁን ለምሳሌ እኛ ቤት ከእናትና ከአባት ጋር 8 ነን። ጌታ ይባርከን። አሜን በሉ። 8 ነን። ለምሳሌ አሁን ማዘርና ፋዘር እየተቻኮሉ ሄደው ምናምን የ3 ሰው ይዘው ቢመጡ መናው ራሱ ያያል። አንተ 8 ናቸው ይልና እንዲህ ያለው መና እንዲህ እያለ ያድጋል። አንተ ደግሞ 3 ሆነ የ10 ሰው ከወሰድክ መናው ያይና ይቀንሳል። ሹ ይላል። የመናው ባህሪ ብዙ የወሰደም አያተርፍም፣ ጥቂት የወሰደም አይጎልበትም። ከአንድ ቀን ግን አልፉ። አንድ ቀን ከሞላው ምን ይሆናል? ይሸታል፣ ይበላሻል፣ ይተላል። ከአንድ ቀን አያልፍም መናው። ከአንድ ቀን ተሻግሮ አይቀርም። እግዚአብሔር አምላክ እንደዚህ አለው። ሙሴ ጋር መጣና ይሄንን መና አለው ለልጅ ልጅ አለው መታሰቢያ እንዲሆን አስቀምጣለሁ። አንድ ቀን የማያልፈውን መና ለልጅ ልጅ 490 ዓመት እግዚአብሔር ወይ እንዴት ነው ማስቀምጠው? አንድ ቀን የማያልፍ መና አንድ ቀን ካደረ የሚሸት የሚበላሽ የሚተላ መና 490 ዓመት ለልጅ ልጅ እንዴት አድርጌ ነው ማተርፈው ሲል እግዚአብሔር እኔ ስፍራ እነግርሃለሁ አለ። እሺ አለ። ከሰፈር ትወጣለህ አለ። እሺ ወጣው አለ። ከዛ ወደ ከተማ ውጪ ትሄዳለህ። ከከተማ ውጪ ሄድኩ። መገናኛ ድንኳን ይባላል። እዛ መገናኛ ድንኳን ትገባለህ። ከዛ አደባባይ አለ። ከዛ ቅድስተ ቅዱሳን። ከዛ በኋላ ቅድስተ ቅዱሳን ውስጥ አንድ የኪዳን ታቦት አለ። የእግዚአብሔር ክብር ህልውና የሚያርፍበት እዛ ታስቀምጠዋለህ አለ። ህልውና ውስጥ ከተቀመጠ ዘመናት ይሻገራል። ህልውና ውስጥ ከተቀመጠ ዓመታት ያልፋል። አለበደማር ግን አሜን በለ። የእግዚአብሔር ህልውና ውስጥ ከተቀመጠ ያንተ ነገር ረዥም ርቀት ይሄዳል። ያንተ ነገር ዓመታት ይሻገራል። ያንተ ነገር ዘመናት ያልፋል። አሁን እኔ እንድትገረሙ አይደለም የምነግራቸው። የእግዚአብሔር ህልውና ብዙ አገልጋዮችን ሩቅ ያስገራቸዋል። አሜን። ያታያዳባዳ ወደ ልሳን የሚያወራ ሰው የለም። አባካቶ ሳባካቶና ለቃቃቡና አባካቶና እኔ ብዙ ሰዎች የእናንተ ትዳር ሊሞላ ሩቅ ይሄዳል። የእናንተ አገልግሎት ሩቅ ይሄዳል። ወይ ሰዓት የለኝም። መጀመሪያ የእግዚአብሔር ህልውና ዘመን ተሻጋሪ ያደርጋል። አሁን የብዙ ሰው አገልግሎት እግዚአብሔር ይመስገን ተነሳልን ሲባል ከ3 ዓመት በኋላ የለም ሰውየው። ከ3 ዓመት በኋላ የለም። እግዚአብሔር ይመስገን ተነሳልን ሲባል ከ1 ዓመት በኋላ ውሃ ይበሏል። የለም ሰውየው። አገልግሎትን ህልውና ውስጥ ወስደህ ማስቀመጥ አለበት። ያንተን ትዳር አሁን አንዳንዱ ያገባል። ካገባ በኋላ የሚቀጥለው ሳምንት ላይ የቤተ ክርስቲያን መሪዎች ድረሱ ኢየሱስ ጌታ ነው ጀበና እየወረወሩ ሲል እየወረወሩ የሆነን እያሉ ትዳርን ህልውና ውስጥ ነው ማስቀመጥ ያለብን። አገልግሎትን ህልውና ውስጥ እንደዛ አደረግ ትዳርን ረጅም ዓመት ሳይበላሽ ይቀጥላል። በደንብ አድርጉና አሜን በሉ። አገልግሎት ያንተ አገልግሎት 1 ዓመትና 2 ዓመት አይሆንም። 3 ዓመትና 4 ዓመት አይሆንም። ወይኔ በረከት የሚባል ልጅ ነበረ አይባልም። ረጅም ዓመታት በኢየሱስም ይቀጥላል። በጌታ አሜን በለየ። ያንተ ስራ ለ1 ዓመት አይሆንም። ያንተ ስራ አሁን አንዳንዱ ሰው ስራ ይጀምራል ትር እያለ በ15 ቀኑ ተዘግቶ እንደገና ጸልዩልኝ ይላል። ምንድነው ምን ጸልይልህ? ስራህን ህልውና ውስጥ አስቀምጠዋል። ረጅም እንዲሄድልህ ከፈለግ ትዳርህን ህልውና ውስጥ አስቀምጠዋል። ከቸርች ጠፍተህ፣ ከጸሎት ጠፍተህ፣ ከአምልኮ ጠፍተህ ስራዬ ተዘጋ ትዳሬ እንትን ሆነ ህልውና ውስጥ አስቀምጠዋል። እና ከእግዚአብሔር ጋር ወርሽፓል። እኔ በደንብ ባስተምራችሁ ደስ ይለኛል ሰዓት ቢኖር እና ከእግዚአብሔር ጋር ህልውና ውስጥ አስቀምጠው። እንደዛ ካደረግ አይበላሽም።
ኢየሱስ ጌታ ነው። አይበላሽም። ረጅም ዘመን ሳይበላሽ ይቀጥላል። እኔ አገልጋዮች አላችሁ፣ ልጸልይላችሁ። አገልጋዮች አላችሁ፣ የዚህ ዘመን በሽታ እንዳይነካችሁ ልጸልይላችሁ በጌታ በኢየሱስ ክርስቶስ። ልክ እንደ ሹቲንግ ስታር እንደ ተወርዋሪ ኮከብ ነበረ ጠፋ ከሚባል ታይቶ ነበረ ጨለመ ከሚባል የእናንተ አገልግሎት ረዥም ርቀት ይሄዳል። የእናንተ አገልግሎት ዘመን ተሻጋሪ ይሆናል። እኔ አንዳንድ ጊዜ በጣም ይገርማል። አንዳንድ ሰዎች ሞተው እንኳን አሁን ተጽዕኖ ይፈጥራሉ። አንዳንድ ሰዎች አይታችኋቸዋል። ያለ ሲዝናቸው ተጽዕኖ አይታችኋቸዋል። ኢየሱስ ጌታ ነው። ድሮ የሚዘምሩት መዝሙር አሁን ጭምር ውርድ ያደርገናል። እነ ፓስተር ጌቱን አይታችኋቸዋል። ዶክተርን ኦልሞስት ወደ ኤርሊ 18 እየገባን ወደ 80 እየገባን ህልውና ይላል ተንበርክኮ። አሁን ከወጣት በላይ እሳት ይገለጥበታል። ከወጣት በላይ ዘመን ተሻጋሪ የሚያደርግ ሞተ እንኳን ስም እንዲጠራ የሚያደርገው ዓመታትን ዘልቀ እንድትሄድ የሚያደርገው ያንተ እውቀት አይደለም፣ ያንተ ትምህርት አይደለም፣ ያንተ የሆነ ነገር አይደለም። ህልውና ካለብህ ነው፣ መገኘት ካለብህ ነው። ህልውና ካለብህ አገልግሎት ሳይበላሽ ሩቅ ይሄዳል። ህልውና ካለብህ መገኘቱ ካለብህ እግዚአብሔር ለሙሴ እንደዚህ አለው፣ ይሄንን የሚበላሽ መና ውሰድና አለው ህልውና ያለበት ቦታ አስቀምጠው አለው። እዛ ካስቀመጥከው አንድ ቀን አያልፍም አይደለ? ለትውልድ ትውልድ እንዲሻገር አድርገዋለሁ። ለትውልድ ትውልድ እንዲተላለፍ አድርገዋለሁ። የእግዚአብሔር ህልውና እንድታጠብቅ ምነግርህ ህልውናውን ማስጠበቅ ምንም ኖርማል ስለሆነ አይደለም። ህልውናው ስታጠብቅ አገልግሎት ይጠበቃል። ህልውናው ስታጠብቅ ትዳር ይጠበቃል። ህልውናው ስታጠብቅ ቤት ይጠበቃል። ህልውናው ስታጠብቅ ስራ ይጠበቃል። ዛሬ የሆነ ሀያል በዚህ ክብር ይነካል። ዛሬ የሆነ ጀግና በዚህ ክብር ይነካል። በእግዚአብሔር ህልውና የማይደራደር ይነካል። በእግዚአብሔር መንፈስ የማይደራደር ይነካል። አንድ ሰው ህልውና በለው፣ የስማቱ ህልውና በለው፣ እንደገና ተናገር ህልውና በለው። እኔ የእግዚአብሔር መንፈስ እንዲበላቸው ይለኛል። እጅን ብድግ አድርግና ተቀበለኝ። ከዚህ በኋላ በተደጋጋሚ እየተበላሸ የተቸገርከው ጉዳይ እግዚአብሔር አምላክ ረዥም መንገድ ሳይበላሽ ይቀጥላል አለ። ረዥም መንገድ ሳይበላሽ ይቀጥላል። ረዥም መንገድ ሳይታመም ይቀጥላል። ረዥም መንገድ ሳይሸት ይቀጥላል። ረዥም መንገድ ሳይጨነግፍ ይቀጥላል። ረዥም መንገድ ሳይፈርስ ይቀጥላል። ረዥም መንገድ ሳይፈርስ ይቀጥላል። የሌለታ ከቤት በለ ሶስተኛ የእግዚአብሔር ህልውና ያሳርፋችኋል። አሜን በሏል። የእግዚአብሔር ህልውና ያሳርፋል። በቃ ልዩነት ለመፍጠር ምንም የምሰራው ሌላ ነገር የለም። ህልውናውን ብቻ እቤት አክብድ። መገኘትን ህልውና በለው። ህልውና ኖርማል ሆናችሁ ህጋው ኢየሱስ ጌታ ነው። እቤት ላይ መገኘትን ህልውና እፈልጋለሁ በል። ከቤቱ ትትር ብለህ ስላትል ረዥም ርቀት የሚያስኬድ የእግዚአብሔር ህልውና ነው። አንድ ነገር ልንገራችሁ። መኪና በጣም ረዥም መንገድ ለመሄድ ቢፈልግ ምንድን ነው የሚያደርገው? ፕራይም ሚኒስተር ነው እንደሚጭነው። መኪና ረዥም መንገድ ለመሄድ ቢፈልግ ዶክተሮችን እንኳን ለሚጭነው። መኪና ረዥም መንገድ ለመሄድ ቢፈልግ የሚያደርገው ነዳጅ ነው የሚሞላው። ረዥም የሚያስኬደው ፕራይም ሚኒስተር መጫን ዶክተር መጫን አይደለም፣ ነዳጅ መሙላት። ነዳጅ ከሞላ ረዥም መንገድ ይሄዳል፣ ሩቅ ይሄዳል። አማኝም ሩቅ እንዲሄድ የሚያደርገው ረዥም እንዲጓዝ የሚያደርገው ሰሞንኛ እንዳይሆን የሚያደርገው ጥሩ ኮኔክሽኑ አይደለም፣ ጥሩ አለባበሱ አይደለም። የእግዚአብሔር ህልውና ከተሞላ፣ የእግዚአብሔርን መገኘት ከተሞላ ሩቅ ይሄዳል። እግዚአብሔር ህልውና ልዩነት ይፈጥራል። አሜን በሉ። ከጎናቸው ያለው ሰው ከዚህ በኋላ በሉት፣ የሚታወቅ በሉት፣ የተረጋገጠ በሉት፣ ሊካድ የማይችል በሉት፣ ሊሸሸግ የማይችል በሉት፣ ሊደበቅ የማይችል በሉት፣ ልዩነት ይፈጠራል። እንደገና ተናገሩ፣ ልዩነት ይፈጠራል። እኔ እጅን ተዘረጋለ ልጸልላችሁ። ልዩነት አለ ወይስ የለም የሚባል ሳይሆን
ማንም ፍጥጥ ብሎ የሚያየው ልዩነት፣ ፍጥጥ ብሎ የሚመለከተው የማይሸሸግ የማይደበቅ የማይካድ በስራ ቦታ ሊተነብኝ ነው፣ በትዳር ሊተነብኝ ነው፣ በአገልግሎት ሊተነብኝ ነው። የተረጋገጠ ልዩነት ነው አለ። የማይደበቅ ልዩነት ነው አለ። አይባክተውም ብለው የማይክዱት የማያስተባብሩት አንድ ሰው አሜን ካለ ልዩነት ይሆናል። በአንተና በነፃ መካከል ልዩነት ይሆናል። እሺ ባለው መካከል ልዩነት ይሆናል። ህልውናው ልዩነት ይፈጥራል። ይህንን ልንገራችሁና ሌላው ከሰዓት በደንብ እንጸልያለን። ከሰዓት የመጨረሻ የእግዚአብሔር ህልውና ስንተኛ ነው? አራተኛ የእግዚአብሔር ህልውና ነፍሴ ነው ሐሴት የሚያደርገው። ኢየሱስ ጌታ እንደመናው ካደረጋችሁ የእግዚአብሔር ህልውና ልዩነት ፈጣሪ ካደረጋችሁ የእግዚአብሔር ህልውና ካሳረፋችሁ እግዚአብሔር ህልውና ፍሬያማ ያደርጋችኋል። እቺን ነገር ንገራችሁ ነው። በቃ ዘኍልቍ ምዕራፍ 17 እናንተ ቤት ሄዳችሁ አንብቡ። እግዚአብሔር አምላክ እስራኤላውያን የሆነ ማንገራገር ምናምን ተናገሩ። እባክህ በሙሴ ብቻ ነው እንደ እግዚአብሔር የሚናገረው ምናምን ብለው እስራኤላውያን የሆነ ነገር ሲያንገራግሩ እግዚአብሔር ኦኬ አለ። እኔ የምመርጠውን አሳያችኋለሁ አለና 12 በትር ይዛችሁ አለ። የመጨረሻ በደንብ ስሙ። 12 በትር ይዛችሁ አለ። እሺ ብለው ከየነገዱ 12 በትር ይዘው መጡ። ይህንን 12 በትር ውሰዱና አለ በመገናኛው ድንኳን ውስጥ አስቀምጡ አለ። ይህንን 12 በትር በመገናኛው ድንኳን ውስጥ ካስቀመጣችሁ በኋላ ዛልውና ባለበት ካስቀመጣችሁ በኋላ ቀጣይ ቀን ተመልሳችሁ ማለት በጣም የምወደውና የሚደንቀኝ ነገር በትር ተለቅ የሆነ በትር በእግዚአብሔር ሕልውና ውስጥ በእግዚአብሔር መገኘት ውስጥ አስቀመጡና ጠዋት አስቀምጠው ወጥተው አምሽቶ በነገታው ሲመጡ የአሮን በትር ይላል ቁጣ ተገኘ ይችላል። የአሮን በትር ለምልማ ተገኘ ይችላል። የአሮን በትር አብባ ተገኘ ይችላል። ያ ደረቅ ነገር አንድ ነገር ለማበብ ወር፣ ቀን፣ ዓመት ይፈጃል። አንድ ነገር ፍሬያማ ለመሆን ዘመን ይፈጃል። አንድ ነገር ለማቆጥቆጥ ጊዜ ይፈጃል። በአንድ ምሽት በአንድ ሌሊት ሕልውና ውስጥ ከተቀመጠ በኋላ ፍሬያማ ሆነ። ሕልውና ውስጥ ከተቀመጠ በኋላ አጎጠጎጠ። የእግዚአብሔር ሕልውና ሩቅ የነበረው የአንተን በረከት ያቀርብልሃል። የእግዚአብሔር ሕልውና ሩቅ የሆነው የአንተን ነገር ያስጠጋልሃል። የእግዚአብሔር ሕልውና ውስጥ ካስቀመጥከው አትጠራጠር። ነገሮች በአጭር ጊዜ ብዙ ፍሬ እጅ ላይ ይገባል። በአጭር ጊዜ ብዙ ውጤት እጅ ላይ ይገባል። በአጭር ጊዜ ብዙ በረከት እጅ ላይ ይገባል። እግዚአብሔር ሕልውና እግዚአብሔር ሕልውና አሁን አንዳንድ ሰው በረከት ለማግኘት አንዳንድ ሰው ፍሬያማ ለመሆን ከእግዚአብሔር ሕልውና ይጠፋልና ትር ብሎ ይሮጣል። መጨረሻ ላይ ቼክ ሲያደርግ ሁሉም ነገር በዜሮ ተባዝቷል። በጌታ በኢየሱስ ሌሎቹ እንደፈለጉ ብቻቸውን ይሩጡ፣ እናንተ ሕልውና ውስጥ ተቀመጡ። እግዚአብሔር አምላክ የቀደሙትን ያስቀድማቸዋል። እግዚአብሔር ሩቅ የሄዱትን ሩቅ ያስኬዳቸዋል። እግዚአብሔር አምላክ አለፉኝ የምትሉትን ያሳልፋቸዋል። አንድ ሰው እጆቹን ብድግ ያድርግና የእግዚአብሔር ሕልውና በለው። እንደገና የእግዚአብሔር ሕልውና በለው። ከዚህ በላይ ተናገሩ። የእግዚአብሔር ሕልውና በለው። እንደገና ጨምሩ። የእግዚአብሔር ሕልውና በለው። ከዚህ በላይ ተናገሩ። የእግዚአብሔር ሕልውና በለው። እጆቻችሁን ብድግ አድርጎ ከዚህ ማለዳ በኋላ አንዳንዶቻችሁን በኢየሱስም ሕልውናው ያነሳችኋል። አንዳንዶቻችሁን ሕልውናው ያከብራችኋል። አንዳንዶቻችሁን ሕልውናው አድራሻችሁን ይቀይራል። አንዳንዶቻችሁን ወደ ፍሬያማ ምዕራፍ ያስገባችኋል። አንዳንዶቻችሁ ታሪካችሁን ያለመልማል። ከዚህ በኋላ በሕልውናው ሞገሳም ትሆናለህ። ከዚህ በኋላ በሕልውናው ትከብታለህ። ከዚህ በኋላ በሕልውናው ተጽዕኖ ትፈጥራለህ። ከዚህ በኋላ በሕልውናው ልዩነት ትፈጥራለህ። አንድ ሰው የእግዚአብሔር ሕልውና በለው። በጌታ ክብር ስጡ።